በሰው ልጅ የጭካኔ ልክ ውስጥ ምን ያህል ርቀት መሄድ ይቻላል? የገዛ ቤተሰባችን አባል አብሮን የሚበላ አብሮን የሚጠጣ የልጅ ልጆቻችንን አባት የሆነ ሰው በድንገት ወደ አውሬነት ሲቀየር ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? ቤታችሁ ውስጥ ተቀምጣችሁ ከምትወዱት ሰው ጋር ፊልም እያያችሁ ያ ሰው በውስጡ እናንተን ለመግደል እያሴረ ቢሆንስ? ዛሬ የምንመለከተው እውነተኛ ታሪክ የ25 ዓመት ወጣት የሆነው ሼልቢ ኔሊ የፈጸመው አሰቃቂና ዘግናኝ ወንጀል ታሪክ ነው። ይህ ሰው የገዛ ሚስቱን፣ የሚስቱ አባትና እናት እና የሚስቱን ወንድም በጭካኔ የጨረሰ ከዛም አልፎ ምንም እንዳልተፈጠረ ከሟቾቹ አስከሬን ጋር ለብዙ ቀናት አብሮ የተቀመጠ አረመኔ ሰው ነው። ወደ ታሪኩ ጥልቀት ከመግባታችን በፊት ይህንን ቻናል ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ዝግጁ ናችሁ? በጣም አሪፍ። አሁን የአይቫንሲክ ቤተሰብ ላይ ወደ ተፈጸመው አሰቃቂ ጭፍጨፋ ልውሰዳችሁ። ታሪካችን የሚጀምረው ጥር 1 ቀን 2019 ዓመተ ምህረት በአዲስ ዓመት ዋዜማ ላይ ነው። አብዛኛው የዓለም ማህበረሰብ አዲሱን ዓመት በደስታና በተስፋ ሲቀበል፣ አንድ ሰው ግን ከፍተኛ ጭንቀት ላይ ሆኖ ለፖሊስ ስልክ ይደውላል። 911 what's your emergency? ደዋዩ የሪቻርድ አይቫንሲክ ልጅ ነው። አባቱ የሚኖረው በፍሎሪዳ ክፍለ ሀገር ታርፖን ስፕሪንግስ በሚባል ጸጥተኛና የጥሮተኛ ሰዎች መኖሪያ መንደር ውስጥ ነው። ልጁ የአባቱን ደህንነት እንዲያረጋግጡለት ለመጠየቅ ነበር የደወለው። ከገና በዓል በፊት ጀምሮ ሊያገኛቸው አልቻለም። ስልክም እያነሱ አልነበረም። አባቱ ሪቻርድ አይቫንሲክ የ71 ዓመት አዛውንት ሲሆን ባለቤቱ ሎራ ደግሞ የ59 ዓመት ሴት ነበረች። ከዚህም በተጨማሪ ከነርሱ ጋር አብሮ የሚኖር የ25 ዓመት ወጣት ኒኮላስ ይባላል። ኒኮላስ በደም ልጃቸው ባይሆንም እነሱን ለመንከባከብ አብሯቸው የሚኖር ወጣት ነው። ነገር ግን እነሱ የሚመለከቱት ልክ እንደ ልጃቸው ነበር። ፖሊሶች ይህንን ጥሪ ተቀብለው ወደ ቤቱ ሲያቀኑ ሊያጋጥማቸው የሚችለውን አሰቃቂ ትዕይንት በጭራሽ አልገመቱም ነበር። ወደ ቤቱ ሲጠጉ አንድ ጎረቤት አገኛቸው። ጎረቤቱ የቤቱ የአየር ማቀዝቀዣ ወይም ኤሲ ለቀናት ሳያቋርጥ እየሰራ እንደሆነና በረዶ እንደሰራ ነገራቸው። የመኪና ማቆሚያው ባዶ ነበረ። ምናልባት ሰዎቹ ከከተማ ውጪ የሄዱ ይመስል ነበር። ነገር ግን ፖሊሶቹ ወደ ቤቱ በረንዳ ሲጠጉ አየሩ ላይ የነበረው የሚዘገነን ሽታና መስኮት ላይ የተሰበሰቡት ዝንቦች ሌላ ታሪክ ይናገሩ ነበር። ፖሊሱ በኋላ ላይ ስለ ሁኔታው ሲያስረዳ ወደ ቤቱ ሲጠጋ የበሰበሰ የሰው ልጅ አስከሬን እንደሸተተው ተናገረ። ሽታው አንድ ህይወት ያለው ፍጡር ህይወቱ ካለፈ በኋላ ሴሎቹ ሲሞቱና ባክቴሪያዎች አካሉን ሲያፈርሱት የሚፈጠር እጅግ በጣም የሚዘገነን ሽታ ነበር። ወደ ግቢው ጓሮ ሲገቡ ደግሞ ሌላ የሚያጠራጥር ነገር ተመለከቱ። ጓሮው ውስጥ ለመቃብር ቦታ የተዘጋጀ ጉድጓድ ተቆፍሯል። አሁን ጉድጓዱ ባዶ ነው፣ ነገር ግን ቅርጹ የሰው ልጅ መቃብር ይመስል ነበር። ነገሩ ከባድ እንደሆነ የተረዱት ፖሊሶች ያልተቆለፈውን ተንሸራታች በር ከፍተው ወደ ቤት ውስጥ ገቡ። ሲገቡ መጀመሪያ ላይ የተቀበላቸው በደም የተጨማለቀ ሶፋ ነበር። የቤቱ ግድግዳዎች ላይ ደግሞ የደም ጠብታዎች ይታያሉ። ነገር ግን ይህንን ደም ለመሸፈን በሚመስል መልኩ ግድግዳው በቀለም ተጨማልቋል። ቤት ውስጥ ያላለቁና ግማሽ የሆኑ የቀለም ጣሳዎች በየቦታው ይታያሉ። ፖሊሶች የመጀመሪያውን መኝታ ቤት በር ከፍተው ገቡ። ወለሉ ላይ በጨርቅ የተጠቀለለ የሰው አስከሬን ይታያል። አንድ ፖሊስ በኋላ ላይ ስለ ሁኔታው ሲናገር ሆረር ፊልም አይታችሁ የምታውቁ ከሆነ ሁኔታው ፊልም ላይ እንደምናየው በነጭ አንሶላ የተሸፈነ አስከሬን ይመስል ነበር በማለት ሁኔታውን ይገልጿል። ወደሚቀጥለው ክፍል ሲገቡ አሁንም ሌላ አስከሬን ተመለከቱ። ነገር ግን ይሄኛው አስከሬን የራስ ቅሉ ሙሉ በሙሉ አልነበረም። አስከሬኑ ላይ ከቤቱ የውጨኛው ክፍል ጋር የሚመሳሰል ቀለም ተደፍቶበታል። ሽታውን ለመቀነስ የተደረገ የጅል ሙከራ ይመስል ነበር። አሁንም ወደ መታጠቢያ ክፍሉ ሲገቡ ፖሊሶች በቆሻሻ ከረጢት የተጠቀለለ የሁለት ውሾች አስከሬን አገኙ። በመጨረሻው ክፍል ውስጥ ደግሞ በምንጣፍ የተጠቀለለ ሌላ አስከሬን አገኙ። አስከሬኑ የሴት ነበር። ከዚህም በተጨማሪ ከሷ ጋር የሌላ ሶስተኛ ውሻ አስከሬን ነበር። እነዚህ አስከሬኖች የሪቻርድ አይቫንሲክ፣ የሎራ አይቫንሲክ እና የኒኮላስ አይቫንሲክ ነበሩ። ቤት ውስጥ የነበሩ ውድ ዕቃዎች፣ የሪቻርድ አይቫንሲክ የሳንቲም ስብስቦች፣ የሎራ ጌጣጌጦችና የቤተሰቡ መታወቂያዎች ጠፍቷል። ነገር ግን ይህ ተራ ስርቆት አልነበረም። ገዳዩ የቤተሰቡን አባላት የገደለበትን መሳሪያ ከአልጋ ስር ጥሎት ሄዶ ነበር። ሶስቱም ሰዎች ጭንቅላታቸው ላይ በመዶሻ ተቀጥቅጠው ነበር የተገደሉት። እዚህ ላይ አንድ ነገር ላስረዳችሁ። በፎረንሲክ ሳይንስ አገላለጽ ኦቨርኪል የሚባል ነገር አለ። ይህ ማለት አንድን ሰው ለመግደል ከሚያስፈልገው በላይ ከመጠን ያለፈ ጥቃት ማድረስ ማለት ነው። ይህ የሚያሳየው ወንጀሉ የተፈጸመው በከፍተኛ ንዴትና በግል ጥላቻ መሆኑን ነው።
እዚህ ላይ ፖሊሶች ነብሰ ገዳዩ ለዝርፊያ የመጣ ሳይሆን የገደላቸውን ሰዎች ጠንቅቆ የሚያውቃቸውና የቅርብ ሰው እንደሆነ መረዳት ችሏል። መርማሪዎች ምርመራቸውን የጀመሩት የአይቫንሲክ ቤተሰብን ታሪክ በማጥናት ነበር። ሪቻርድ አይቫንሲክ እና ሎራ አይቫንሲክ የተባሉ ባልና ሚስት ኒኮላስ እና ጄሚ የተባሉ ልጆች አሳድጓል። ጄሚ 21 ዓመቷ ሲሆን አግብታ 2 ልጆችን ወልዳለች። ባለቤቷ ሼልቢ ኔሊ ይባላል። ጎረቤቶቻቸው እንደመሰከሩት ከሆነ ጄሚና ቤተሰቦቿ በቅርብ ቀናት ውስጥ ግድያ ወደ ተፈጸመበት የወላጆቿ ቤት መጥተው ነበር። ሁለቱም ልጆቿ ውጭ ላይ ሲጫወቱና መኪናዋም ውጭ ላይ ቆማ ታይታለች። ነገር ግን አሁን ጄሚ የለችም። ቤተሰቦቿም በሙሉ ተገድሏል። ከዚህ በማስቀጠል መርማሪዎች ጄሚንና ባለቤቷ ሼልቢን መፈለግ ጀመሩ። የጠፋችው የሎራ መኪና የታርጋ ቁጥር በመላው ሀገሪቱ እንዲነገር ተደረገ። ከ2 ቀናት በኋላ ፖሊሶች መኪናዋ ኦሃዮ በተባለው ክፍለ ሀገር ውስጥ እንዳለች ተነገራቸው። መኪናዋን እያሽከረከረ የነበረው ሰው ደግሞ ሌላ ማንም ሳይሆን የ25 ዓመት ወጣት የሆነው ሼልቢ ኔሊ ነበር። የፍሎሪዳ መርማሪዎች ወዲያውኑ አውሮፕላን ተሳፍረው ወደ ኦሃዮ በረሩ። ጥር 4 ቀን 2019 ዓ.ም ሼልቢ ኔሊ ኦሃዮ ውስጥ በፖሊስ ቁጥጥር ስር ዋለ። ከተወሰኑ ሰዓታት በኋላ መርማሪ አንደርሰን የምርመራ ክፍል ውስጥ አገኘው። ሼልቢ ምንም የተረበሸ አይመስልም ነበር። መርማሪ አንደርሰን ቡና ቀረበለት። ውይይቱ በጣም ሰላማዊና የተለመደ የጓደኛሞች ወሬ ይመስል ነበር። ከየት መጀመር ትፈልጋለህ በማለት መርማሪው ሼልቢን ጠየቀው። እሱም የምንዋሸው ነገር የለም፣ እዚህ ለምን እንደመጣው በደንብ አውቃለሁ። ስለ 3ቱም ሰዎች ሞት ነው በግልጽ ለመናገር ያክል አዎ የገደልኳቸው እኔ ነኝ በማለት ተናገረ። ይህን ያህል በቀላሉ አምኖ ይቀበላል ብሎ ማንም አልጠበቀም። ቀጥሎ ምን የተፈጠረ ይመስላችኋል? ሼልቢ ግድያውን እንዴት እንደፈጸመው በዝርዝርና ያለምንም ጸጸት ማስረዳት ጀመረ። ታህሳስ 15 ቀን 2018 ዓ.ም ሎራ ወደ ሱቅ ሄደች። ኒኮላስም ወደ ስራ ሄደ። ቤት ውስጥ ሼልቢና ሪቻርድ ብቻቸውን ይቀራሉ። ሪቻርድ ጀርባውን ሰጥቶት ቆሞ ነበር። ከዛም ሼልቢ ኩሽና ውስጥ ከሚገኘው መሳቢያ ውስጥ መዶሻ መጣ። ከጀርባው መጥቼ መዶሻውን የጭንቅላቱ መሃል ላይ ያሳረፍኩት። ወዲያውን ወደቀ። ራሱን ስቶ ነበር። ቶሎ እንዲሞትና እንዳይሰቃይ ብዬ እንደገና 5 ወይም 7 ጊዜ መታሁት በማለት ይናገራል። ሪቻርድ በጣም ትልቅ ሰው ስለነበር አስከሬኑን ማንሳት አልቻለም። ስለዚህ ምንጣፍ ላይ በማድረግ ጎትቶ ወደ ሌላ ክፍል አስገባው። ከ1 ሰዓት በኋላ ሎራ ከሱቅ ተመልሳ መጣች። ሼልቢ አሁንም ተዘጋጅቶ ነበር። እሷንም ባሏን የገደለበት ተመሳሳይ መንገድ በመጠቀም ከጀርባዋ ጭንቅላቷ ላይ በመዶሻ ቀጠቀጣት። 4 ወይም 5 ጊዜ መተዋት እንዳትሰቃይ ፈልጌ ነው በማለት በኩራት ይናገራል። በማስቀጠል ሼልቢ አስከሬናቸውን ክፍል ውስጥ አስገብቶ ዘጋው። ቤት ውስጥ የፈሰሰው ደም አጸዳ። ከዛ በኋላ ኒኮላስ ከስራ እስኪመለስ ድረስ አያቶቻቸውን በገደለበት ቤት ውስጥ ከልጆቹ ጋር መጫወት ጀመረ። እስኪ አስቡት፣ የልጆቹን አያቶች በጭካኔ ገድሎ ደማቸውን አጽድቶ ከጨረሰ በኋላ ምንም እንዳልተፈጠረ ከልጆቹ ጋር ይጫወታል። ማታ ላይ ኒኮላስ ከስራ ተመለሰ። ኒኮላስ ሼልቢን እንደ ጓደኛው ነበር የሚያየው። አማቾቹን በተመሳሳይ ሁኔታ ያምኑትና እንደ ልጃቸው ይመለከቱት ነበር። ያዘዙትን ፒዛ ከመጣላቸው በኋላ ፒዛቸውን እየበሉና እያጨሱ ደ ግሪንች የተሰኘውን ፊልም አብረው እየተመለከቱ አመሹ። ኒኮላስ ስለተፈጸመው አሰቃቂ ግድያ እስካሁን ምንም የሚያውቀው ነገር አልነበረም። ነገር ግን ቤተሰቦቹ በዛው ቤት ተገድለው ሌላ ክፍል ውስጥ ተኝቷል። በሌላ በኩል ሼልቢ እሱንም ለመጨረስ ኒኮላስ እስኪተኛ ድረስ እየጠበቀ ነበር። ኒኮላስ ቀድሞኝ እንቅልፍ ወሰደው። ልጆቹን ካስተኛው በኋላ እኔም ትንሽ አንቀላፋው። ሌሊት ላይ 9 ወይም 10 ሰዓት አካባቢ ተነሳው። መዶሻውን ይዤው በጣቶቼ ጫፍ እየተራመድኩ ኒኮላስ ጋር ተጠጋው። በማስቀጠል ቤተሰቦቹ ላይ ያደረኩትን ነገር በሱም ላይ ፈጸምኩት። ጭንቅላቱ ላይ ደጋግሜ መታሁት። ስመታው አካሉ ድንጋጤ ላይ ስለነበር ሳይነቃ ነበር የሞተው በማለት ሼልቢ ስለፈጸመው አሰቃቂ ግድያ ይናገራል። ገድሎ ከጨረሰ በኋላ ልጆቹ አስከሬኑን እንዳያዩት ቤቱን ዘጋው። ከዚያም ለ7 ተከታታይ ቀናት ልጆቹን ይዞ ከ3ቱም አስከሬኖች ጋር እዛው ቤት ውስጥ ተቀመጠ። አስከሬኖቹ መበስበስ ሲጀምሩና ሽታው እየከፋ ሲመጣ ቀለም፣ ኤር ፍሬሽነር እና እጣን ገዝቶ አመጣ። ቀለሙ የበሰበሰውን የአስከሬን ሽታ ባያጠፋለትም ሽታውን እንደሚሸፍነው በማሰብ ነበር የገዛው። ፖሊሶቹ ግቢ ውስጥ ስላገኙት ጉድጓድ ሲጠይቁት አስከሬኖቹን እዛው ለመቅበር ፈልጎ እንደነበረ፣ ነገር ግን የሪቻርድ አስከሬን በጣም ከባድ ስለነበር ወደ ውጭ ማውጣት እንዳቃተው ተናገረ። ስለዚህ ውሾቹ እንዳይጮሁበትና የውጭ ሰው እንዳይጠሩበት
ሶስቱንም ገደላቸው። በማስቀጠል የሁሉንም መታወቂያዎች፣ መኪናና የሰበሰቡት ሳንቲም ከሰረቀ በኋላ ልጆቹን ይዞ ኦሃዮ ወደሚባል ክፍለ ሀገር ሄደ። መታወቂያዎቹን ስለሰረቀበት ዋናው ምክንያት ሲናገር ከፖሊስ የጸዳ ማንነት ስለሚያስፈልገው የኒኮላስን ማንነት በመጠቀም የኦንላይን ሥራ ለማፈላለግ አስቦ እንደነበረ ተናገረ። እስካሁን የነገርኳችሁ ታሪክ በጭካኔ የተሞላ ነበር። ነገር ግን ትልቁና የከፋው ፍጻሜ አሁንም ገና አልተጋለጠም። በመጨረሻ መርማሪዎቹ ስለ ሚስቱ ጄሚ መጠየቅ ጀመሩ። ለበርካታ ወራት እሷን ፍለጋ ፖሊስ ተሰማርቶ ነበር። ፖሊስ እሷን ፍለጋ ያልገባበት ቦታ አልነበረም። በመጨረሻ መርማሪ ፖሊስ ሚስቱ ያለችበትን ቦታ እንዲነግራቸው ሼልቢን ጠየቀው። ነገር ግን እሱ ፊቱ ላይ ያሳየው ድንጋጤ ያልተለመደ ነበር። ቢሆንም እውነታውን ከመናገር ውጪ ሌላ አማራጭ ስላልነበረው ሚስቱ ከ1 ዓመት በፊት እንደሞተች ነገራቸው። የሰጣቸው መልስ መርማሪዎቹን ያስደነገጠ ነበር። ምክንያቱም እስካሁን በሕይወት እንዳለችና የግድያዎቹ ተባባሪ እንደሆነች እያሰቡ ነበር። በማስቀጠል ሼልቢ ታሪኩን ማውጣት ጀመረ። ጄሚ ከባድ የአእምሮ ህመም ወይም ሳይኮሲስ እንደነበረባት እና በተደጋጋሚ ተደበድበው እንደነበረ ተናገረ። ባለፈው ዓመት ጥር ወር ላይ ቢላዋ ይዛ ልጄ ላይ ጥቃት ለመፈጸም ስትሞክር እሷን ለማስቆም አንገቷን አነቅኳት። ነገር ግን ደም ካፍንጫዋ መፍሰስ ሲጀምር ለቀቅኳት። ቢሆንም ስለቃት ሕይወቷ አልፎ ነበር በማለት ለመርማሪዎቹ ቃሉን ሰጠ። መርማሪዎቹ አስከሬኗ የት እንደሆነ ጠየቁት። እሱም ፍሎሪዳ ውስጥ ይኖሩበት በነበረው ግቢ ውስጥ እንደቀበራት ተናገረ። ሚስቱን ገድሎ ከቀበራት በኋላ ለ1 ዓመት ሙሉ የእሷን ስልክ በመጠቀም እሷን መስሎ ለቤተሰቦቿ በሜሴጅ ያወራቸው ነበር። እሷ እንደሆነች አስመስሎ ደህና እንደሆነች ስራ በዝቶባት እንደሆነ በመግለጽ ቤተሰቦቿን ሲያታልላቸው ቆይቷል። ቤተሰቦቿ ልጆቿን ማየት ሲፈልጉ የልጆቹን ፎቶ በማንሳት ይልክላቸዋል። በዚህም ምክንያት ቤተሰቦቿ ጄሚ እንደሞተች አላወቁም ነበር። ታዲያ ሼልቢ ለምን ቤተሰቦቿን መግደል አስፈለገው? ሚስጥሩን ነግራቸዋለሁ። የገና በዓል ሲመጣ የጄሚ ቤተሰቦች እሷንና ልጆቿን ማየት ፈልገው ነበር። ነገር ግን ሼልቢ እሷ በስራ ምክንያት መምጣት እንደማትችል ቢሆንም ባለቤቷና ልጆቿን እንደምትልክላቸው በመግለጽ እሷን መስሎ ሜሴጅ ላከላቸው። ቤተሰቦቿም እንደተለመደው አምነው ተቀበሉት። እዛ ከሄደ በኋላ ግን ነገሮች እንደጠበቀው አልሆኑለትም። ልጃቸው ለምን እንዳልመጣች መጠየቅ ጀመሩ። ከዛም አልፎ ወዳለችበት ወደ ቴክሳስ ሄደው እሷን መጠየቅ እንደሚፈልጉ ነገሩት። ነገር ግን ሼልቢ ሚስጥሩ ሊጋለጥበት እንደሆነ ሲረዳ እንደገደላት ከደረሱበት ልጆቹን እንደሚወስዱበት እሱም እስር ቤት እንደሚገባ በፍርሃት ማሰብ ጀመረ። እናም ራሱን ከስጋት ለማትረፍ ቤተሰቦቿን ሙሉ በሙሉ ለማጥፋትና ቤተሰቡን ለማጽዳት ወሰነ። እሱ ያደረገው ነገር በሙሉ ለልጆቹ ሲል እንደሆነ ይናገራል። ነገር ግን ማን ነው ይህንን የሚያምነው? የፖሊስ መርማሪዎች የነገራቸው ሚስቱ ላይ የፈጸመው ታሪክ ለማረጋገጥ ፍሎሪዳ ወደሚገኘው አሮጌ ቤት ሄደው ጓሮ ላይ ሲቆፍሩ የሚስቱን አጽም አገኙ። ነገር ግን በፎረንሲክ ምርመራ እንደተረጋገጠው ሚስቱ የሞተችው እሱ በነገራቸው መንገድ አንገቷ በእጅ ታንቃ ብቻ አልነበረም። የፎረንሲክ ምርመራው ጭንቅላቷ ላይ በጠንካራ ብረት እንደተመታች ያሳያል። ቤተሰቦቿን በገደለበት መንገድ እሷም በመዶሻ ተቀጥቅጣ ነበር የሞተችው። ራሱን ለመከላከል ወይም ልጁን እንዳትጎዳበት ያደረገው እንደሆነ በመግለጽ የተናገረው ኑዛዜ ሙሉ በሙሉ ውሸትና የተፈበረከ እንደነበረ ተረጋገጠ። የእሱን እውነተኛ ማንነትና ጭራቅነት የበለጠ ለማወቅ ፖሊሶች የመጀመሪያ ሚስቱ ወይም የመጀመሪያ ልጁን እናት አግኝተው አነጋገሯት። እሷም የነገረቻቸው ታሪክ የእሱን ክፋት በትክክል የሚያሳይ ነበር። ገና የ10ኛ ክፍል ተማሪ እያለሁ ነበር የተዋወቅ ነው። እናቴን ለማናደድ ብዬ ከሱ ጋር መተኛት ጀመርኩ። እሱ ግን ወደ ኮሌጅ እንዳልገባ እኔ ሳላውቀው ኮንዶም እየበሳ አስረገዘኝ። በምን መልኩ እንዳስረገዘኝ ያወቅኩት ካረገዝኩ በኋላ ራሱ ስለነገረኝ ነበር በማለት ትናገራለች። ንግግሯ ስትቀጥል እርጉዝ እያለች እንዴት ይደበድባት እንደነበር፣ ፊቷ ግድግዳ ላይ እንዳጋጫት፣ ጭንቅላቷ ላይ ብርጭቆ እንደሰበረባት በመግለጽ ስለሱ የሚዘገንን ታሪክ መናገሯን ቀጠለች። ከዚህም በተጨማሪ አንድ ቀን መሬት ላይ ከጣላት በኋላ እላይዋ ላይ ሆኖ እየረገጣት እናትሽ እየሞተች ነው በማለት ሕፃን ልጃቸውን እየነገራትና እያሳያት እንደነበረ ትናገራለች። ሼልቢ የልጆቹ ጠባቂና የሚያስብላቸው ሰው በማስመሰል ቢናገርም እውነታው ግን እሱ በተፈጥሮው ጨካኝና አረመኔ ሰው ነበር። የውሸትና የጭካኔ ግድግዳው ሲደረመስ ሼልቢ መጨረሻው እንደደረሰ ተረዳ። በመጨረሻም በምርመራ ክፍል ውስጥ ሆኖ ለእናቱ ስልክ እንዲደውል ተፈቀደለት። እናቴ ልጆቼን እንድታሳድግልኝ ለምንሻለሁ። እኔ መጨረሻዬ ጥሩ እንደማይሆን አውቃለሁ።
ምናልባት በሚቀጥሉት 7 ዓመታት ውስጥ የሞት ቅጣት ይፈረድብኛል። ዳግመኛ እንደማይሽ እርግጠኛ አይደለሁም። የመጨረሻ ምኞቴ ልጆቼ እንድታሳድግልኝ ነው በማለት እያለቀሰ ነገራት። እናቱ በድንጋጤ ስታለቅስ፣ እሱ ግን የሰራው ወንጀል ምን ያህል ከባድ እንደሆነ እና ሕይወቱ በሞት ቅጣት እንደሚያበቃ ተረድቶ ነበር። በመጨረሻም የፈጸማቸው ወንጀሎች በፍርድ ቤት ቀርበው መጀመሪያ ላይ ሚስቱን በመግደል ወንጀል የ30 ዓመታት ጽኑ እስራት ተፈረደበት። የተቀሩት የአይቫንሲክ ቤተሰቦች ጉዳዩ በፍጥነት እንዲያልቅና እሱም የሞት ፍርዱን እንዲያገኝ ለዓመታት እየሰሩበት ነበር። 2025 ዓመተ ምህረት እናቱ ፍርድ ቤት ቀርባ አንዳንድ ጥያቄዎች እንድትመልስ ተደረገች። እናቱ ልጇ ብዙ ገንዘብ ምናልባትም በሚሊዮን የሚቆጠር ዶላር ሊሰጣት ቃል እንደገባላትና ገንዘቡን የሚያገኘው እሱ ከተሳተፈበት አሰቃቂና የተወሳሰበ ወንጀል እንደሆነ ነግሯት እንደነበረ ተናገረች። ሼልቢ ስላደረጋቸው አሰቃቂ ወንጀሎች መጽሐፍ ለመጻፍ ዝነኛና ታዋቂ ለመሆን ብሎም ብዙ ገንዘብ ለማትረፍ አቅዶ ነበር። እንደታሰበው መጽሐፉ ጁን 24 2025 ዓመተ ምህረት ላይ ወደ ገበያ ወጥቷል። አሁን መጽሐፉ አማዞን ላይ ሳይቀር በፒዲኤፍ መልክ እየተሸጠ ይገኛል። ከብዙ ምርመራና የአይቫንሲክ የተቀሩት ቤተሰቦች የዓመታት ልፋት በኋላ በመጨረሻም ኤፕሪል 2026 ዓመተ ምህረት ሼልቢ ኔሊ አንድ ሙሉ ቤተሰብ ማለትም 71 ዓመት ዕድሜ ላይ የነበረው ሪቻርድ አይቫንሲክ፣ የ59 ዓመት ላውራ አይቫንሲክ፣ የ25 ዓመት ኒኮላስ አይቫንሲክ እና 21 ዓመቷ ላይ የነበረችው ባለቤቱ ጄሚ አይቫንሲክ በአሰቃቂ ሁኔታ በመጨፍጨፍና በማታለል ወንጀል የሞት ፍርዱን ተቀብሏል። ነገር ግን እሱ አሁንም ደንታ ቢስ ነበር። ፍርድ በሚሰጥበት ቀን ላይ ከፍርዱ በኋላ ምንም እንዳልተፈጠረ ፍርድ ቤት ውስጥ እየሳቀ ነበር። የተረፉት የአይቫንሲክ ቤተሰብ አባላት ይህ ጭራቅ በሕግ አግባብ ከፍተኛውን ቅጣት እንዲያገኝ ላለፉት 8 ዓመታት ሲታገሉ ነበር። እናም በመጨረሻ ፍትሃዊ ፍርድ ስላገኙ እረፍት እንደተሰማቸው ገልጿል። አንድ ሰው የገዛ ቤተሰቡን በዚህ ደረጃ ለማጥፋት ከዛም አልፎ አስክሬኖቻቸው ላይ ቀለም እየደፋ አብሯቸው ለመኖር እንዴት ልቡ ይጨክናል? ይህ ታሪክ የሰው ልጅ አእምሮ ሲዛባ ምን ያህል አደገኛ ሊሆን እንደሚችል ማሳያ ነው። ስለ ሼልቢ ኔሊ ጉዳይ እናንተስ ምን ታስባላችሁ? የፈጸመው ነገር እብደት ነው ብላችሁ ታስባላችሁ ወይስ ጽንፍ የረገጠ ክፋት? ሐሳባችሁን በኮሜንት ላይ አስቀምጡልኝ። ይህንን አሰቃቂና አስተማሪ ታሪክ ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ ይበልጥ አጓጊና አስገራሚ ታሪኮች ስለምሰራላችሁ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በሚቀጥለው በሌላ እውነተኛ ታሪክ እስክንገናኝ በያላችሁበት ሰላም ሁኑልኝ።